ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 15 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 15 የሚነበብ ስንክሳር የኒቆላዎስ ቤተክርስቲያን መታሰቢያ። ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ አገር ያለች ቤተክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቂያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀናች ኤጲስቆጶሳት አንዱ ነው። ይህችም በእስክንድሪያ ምስራቅ ያለች ቤተክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥና በመታመን ብዙ መከራንና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋር በአንድነት ለመሰብሰብ እስኪደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ተአምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅር አረፈ። በረከቱ ከእኛ ጋር ለዘላለም ትኖር አሜን። የቅዱስ አጋቦስ መታሰቢያ። በዚህች ዕለት ከ72ቱ አርድእት አንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ ሁለተኛ በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙ ሕዝቦችን አጠፋቸው። እነሆ ከገድሉ የቀረውን የካቲት 4 ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። የመጥምቀ መለኮት ቅዱስ ዮሐንስ መታሰቢያ። በዚህች ዕለት የመጥምቀ መለኮት ቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ዕረፍታ ለእለ እስክንድሪያ። በዚህችም ቀን የከሃዲ ዱዲያኖስ ንጉሥ ሚስት የከበረች እለ እስክንድሪያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉዕ ዱዲያኖስም እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህም በኋላም ዱዲያኖስ ወደ ቤተ ክርስቲያኑ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት እለ እስክንድሪያ ፊት የዳዊትን መዝሙር በማንበብ ጸለየ። በሰማች ጊዜ ይተረጉምላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቦናዋ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት። ምድርም ዋጠቻቸው። ንጉሥ ዱዲያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለ እስክንድሪያ ዘንድ ገባ። እርሷም ክርስቲያኖችን አትጥላቸው፣ አምላካቸው ጽኑና ኃያል ነው አላልኩህምን? አለችው። ይህንንም ሰምቶ በእርሷም ላይ ተቆጣ። ያሰቃዩአትም ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትም አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 15 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ